የኢትዮጵያ አየር መንገድ የኢሚግሬሽን እና ዜግነት አገልግሎትና የቱሪዝም ሚኒስቴር የአዲስ አበባ የቱሪዝም ፍሰትን ለማሳደግ ታሳቢ ያደረገ ስምምነት መፈራረማቸው ይታወሳል። የመግባቢያ ስምምነቱ በአዲስ አበባ የቆይታ ጊዜ ለሚኖራቸው መንገደኞች በተዘጋጀ ስቶፕ ኦቨር ፓኬጅ ላይ በጋራ ለመስራት የሚያስችል ነው። ስቶፕ ኦቨር ቱሪዝም ዓለም አቀፍ ተጓዦች ጉዟቸውን ከመቀጠላቸው በፊት በትራንዚት ያረፉባቸውን ከተሞች የሚጎበኙበት የሚያርፉበትና በአካባቢው መስህቦች የሚዝናኑበት በረጅም ጉዞዎች መካከል የሚኖራቸው አጭር ቆይታ ሲሆን ከዘርፉ የሚገኘው ኢኮኖሚያዊ ጠቀሜታ እንደሚያድግም ያስችላል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልናደርሳችሁ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን አቶ ቴዎድሮስ ደርበው በቱሪዝም ሚኒስቴር የዴሊቨሪ ዩኒት አስተባባሪ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። አዲስ ስምምነትም ተደርጓል። በአዲስ አበባም በኢትዮጵያም ስቶፕ ኦቨር አዲስ የሆነ በቱሪዝም ዘርፍ ለማሳደግ ጥረት የሚደረግበት ነው። ይህ አሰራር እንዴት ነው እየተተገበረ ያለው አሁን ላይ? ያው እንግዲህ አገራችን በጣም መጠነ ሰፊ ቱሪዝም የመልማት እድል ያላት ሀገር ነች። በቱሪዝም ዘርፍ ካሉ ደግሞ ምቅ እድሎች መካከል አንዱ ያልተጠቀምንበት ብዙ በትኩረት ያልሰራንበት የስቶፕ ኦቨር ቱሪዝም ዘርፍ ነው። ስቶፕ ኦቨር ቱሪዝም አዲስ አበባን በዋናነት አዲስ አበባን እንዲሁም በአዲስ አበባና በአዲስ አበባ ዙሪያ ያሉ የቱሪስት መዳረሻዎችን ጎብኚዎች ወይም ደግሞ በአዲስ አበባ የሚተላለፉ መንገደኞች እንዲጎበኙ በማድረግ ኢኮኖሚያዊ ተጠቃሚነትን ለማሳደግ ያለመ ነው። ይሄ የተለያዩ አካላትን ቅንጅት የሚጠይቅ ነው። ቱሪዝም ሚኒስቴር፣ የኢትዮጵያ አየር መንገድ፣ ኢሚግሬሽን እና ሌሎች አካላትንም የሚያካትት ሆኖ ግን በሶስቱ ተቋማት መካከል የሶስትዮሽ የስቶፕ ኦቨር ቱሪዝምን ለማልማት የሚያስችል ፍሬምወርክ ወይም ደግሞ የጋራ አሰራር ስርዓት ተፈጥሯል፣ ስምምነት ተደርጓል ማለት ነው። ይህን ተከትሎ የተለያዩ አይነት ዘርፉን ለማሳደግ የሚያስችሉ ስራዎች የሚከናወኑ ይሆናል። ምንድነው ስቶፕ ኦቨር ቱሪዝም? ብዙ ጊዜ በአዲስ አበባ የሚያልፉ በርካታ በሚሊዮኖች የሚቆጠሩ መንገደኞች በአዲስ አበባ ያልፋሉ። ግን ከዚህ ውስጥ በትኩረት የተወሰነውን እንኳን አዲስ አበባ ማለፊያ ብቻ ሳይሆን በተወሰነ መልኩ ማረፊያ እንድትሆን ለማስቻል የተለያዩ ጥረቶች መደረግ አለባቸው። አሁን የተቀመጠው አቅጣጫ እሱን ተግባራዊ ለማድረግ የሚያስችል የአሰራር ስርዓት ነው የተዘረጋው ማለት ነው። ይህ ጉዳይ በአዲስ አበባ እንዳሉኝ ትኩረት አለው። ስለዚህ አዲስ አበባን የቱሪዝም ፍሰት ምን ያክል ሊጨምረው ይችላል? ከዛ በተጨማሪ ደግሞ እንደ ሀገርስ ያለን አቅም ለዚህ ፓኬጅ ምን ያክል ነው? እንግዲህ ስቶፕ ኦቨር ቱሪዝም እንዲሁ ዝም ብለን ቀደም ያለውን መረጃ እንኳን ብንወስድ ከ12 ሚሊዮን በላይ መንገደኞች አዲስ አበባን ረግጠው ግን አዲስ አበባን ኤክስፒሪየንስ ሳያደርጉ ሳያዩ ሳያርፉ ያልፋሉ ማለት ነው። ይሄ በኢትዮጵያ አየር መንገድ ስም ጠንካራ ስራ ያለ የተፈጠረ እድል ነው። በርካታ መንገደኞች በአዲስ አበባ በኩል ይተላለፋሉ። ነገር ግን ይሄን እድል በተወሰነ መልኩ ዝም ብለን 5%ን እንኳን ከዚህ ውስጥ 5%ን እንኳን ታብ ማድረግ ብንችል ወይም ደግሞ ወደ አዲስ አበባ አትራክት ማድረግ ብንችልና የተወሰኑ ቀናትን አዲስ አበባ እንዲጎበኙ እንዲያርፉ ብናደርግ ከፍተኛ የሆነ ኢኮኖሚ አስተዋጽኦ ነው የሚያበረክተው። ለዚህ ግን ፍላጎቱ ብቻ ሳይሆን ኦፈር ሊኖር ይገባል። የቱሪዝም ኦፈርስ ለምሳሌ አዲስ አበባን ስንመለከት አዳዲስ የቱሪስት ሳይቶች ተፈጥረዋል። እንጦጦም መውሰድ ይቻላል፣ ዩኒቲ ፓርክ እና ሌሎች የቱሪስት መስህቦች አሁን በቅርቡ ኢናጉሬት የተደረገውን የፓላስ ሚውዚየም ብሔራዊ ቤተ መንግስትን መውሰድ ይቻላል። ሌሎች ቀደም ብለው ያሉ እንደ ብሔራዊ ሚውዚየም ሌሎች ባህላዊና ታሪካዊ መስህቦች አሉ። እነዚህን አሴምብል አድርጎ ለስቶፕ ኦቨር ቱሪስቶች ማቅረብ፣ ስቶፕ ኦቨር ቱሪስቶች ደግሞ የተወሰነ ቀናት ዝም ብሎ አዲስ አበባን ረግጠው ከሚያልፉ የተወሰኑ ቀናት እንዲያሳልፉ ቢደረግ በቱሪዝም ሰንሰለት ውስጥ በጎ የሆነ አስተዋጽኦ ያበረክታል። በተለይ ደግሞ አዲስ አበባ እጅግ በጣም ኢኮኖሚ ተጠቃሚነትን ማረጋገጥ ይቻላል። ይሄ እንደ መንግስት ብቻ የመንግስትን የሚመለከት ሳይሆን በግል ዘርፍ የተሰማሩ አስጎብኚ ድርጅቶች፣ ሆቴሎች፣ ምግብና መጠጥ አቅራቢዎች፣ አስጎብኚ ባለሙያዎችና ሌሎች አካላትንም ተጠቃሚ የሚያደርግ እጅግ ከፍተኛ አስተዋጽኦ ያለው ስትራቴጂክ ኤሪያ ነው ማለት ነው። በዛ መሰረት የተለያዩ ጥረቶች እየተደረጉ ነው ማለት ነው።
እዚህ ላይ የምንመለከተው የተቋማት ቅንጅት መኖር ነው። የእናንተ ሚኒስቴር መስሪያ ቤት አለ፣ የኢትዮጵያ አየር መንገድ አለ፣ የዜግነትና ኢሚግሬሽን አገልግሎት ተቋም አለ። በቅንጅት እስካሁን በተሰራው ስራ ምን ያክል ውጤት ተገኘ? ወደ ቀጣይስ ያለው ተስፋ ምን ይመስላል? ሶፋር ይሄ ስቶፕ ኦቨር ቱሪዝም የሚባለውን ነገር ፕሮፐርሊ በጥናት ምን አይነት እድል አለ፣ ምን አይነት አዲስ አበባን እንደ ሀገርም ምን ያህል ተጠቃሚ መሆን እንችላለን፣ የሌሎች ሀገራት ልምድ ምን ይመስላሉ፣ እንደ አይስላንድ፣ ዱባይ፣ ሲንጋፖር የመሳሰሉ ሀገራትን ስንመለከት ፖርቹጋል ሌሎችንም ስንመለከት እነዚህን ጥናቶች የማድረግ በጥናት ላይ የተመሰረተ ኢንተርቬንሽን ስለሚያስፈልግ ነው። ከዛ በተጨማሪ ደግሞ ስትራቴጂያይዝ ማድረግ ይጠይቃል። ስቶፕ ኦቨር ቱሪዝም እንዴት ነው ማልማት የምንችለው፣ በምን መልኩ መልማት አለበት የሚለውን በደንብ መቅረጽ ስትራቴጂ መቅረጽ ይጠይቃል። ከዛ ቀጥሎ ነው እንግዲህ ወደ ተግባር ስንገባ እነማን ናቸው ኢንቮልቪንግ ኢንስቲትዩሽንስ ባለቤት ተቋማት የትኞቹ ናቸው? ቱሪዝም ሚኒስቴር አለ፣ የኢትዮጵያ አየር መንገድ፣ ጉምሩክ ኢሚግሬሽን አለ፣ ግን ሌሎችም ጉምሩክን መውሰድ እንችላለን፣ የአዲስ አበባ ከተማ አስተዳደር፣ ሌሎች አካላት የግል ዘርፉንም መውሰድ እንችላለን። በዋናነት ኪ ኢንስቲትዩሽንስ ተብሎ በሶስቱ ተቋማት መካከል ነው ውሉ የተደረገው የመግባቢያ ስምምነቱ። ይሄ ማለት ግን ፋርዘር የተለያዩ ስራዎች ለምሳሌ ፓኬጅ ተቀርጾ ተግባራዊ መደረግ ይኖርበታል። እሱ እየተሰራ ነው። ሌሎች ስራዎችንም የሚጠይቅ ይሆናል። እነዚህን ስራዎች ስናደርግ እንግዲህ አሁን ዝም ብለን በቱሪዝም ስትራቴጂክ እቅዶቻችን ውስጥ የነበረ ነው። ለምሳሌ በ2018 ዝም ብለን ብንወስድ ወደ 75000 የሚሆኑ የስቶፕ ኦቨር ጎብኚዎችን አዲስ አበባ ውስጥ አትራክት ማድረግ አለብን የሚል ይሄ ኢኮኖሚ ተጠቃሚታውን ስናሰለው በጣም ከፍተኛ ነው የሚሆነው። ምክንያቱም ከተማዋ ኖርማሊ የማይስ ቱሪዝም ሀብ የሆነች ነው። ብዙ ዓለም አቀፍ ኢቨንቶች እየመጡ ነው። በሱ ላይ ስቶፕ ኦቨር ቱሪዝምን በትንሹ እንኳን አሁን የጠቀስኩት ቁጥር በትንሹ ከዛ በላይ ደግሞ ከሰራን ደግሞ በርካታ አዲስ ቱሪስቶችን ነው አትራክት የምናደርገው። ሶ እነዚህ ቱሪስቶች 3 ቀንም 4 ቀንም የተለያዩ ቆይታ ጊዜ ይኖራቸዋል። ይሄን ለማድረግ ሶፋር የተወሰዱ እርምጃዎችም አሉ። ለምሳሌ እስከ 7 ቀን የሚቆዩ የስቶፕ ኦቨር ቱሪስቶች ቪዛ ዌቨር አላቸው። የቪዛ ክፍያ አይደረግም። በኢትዮጵያ አየር መንገድ በኩል የተመቻቹ የተለያዩ አሰራሮች አሉ። ቱሪዝም ሚኒስቴር እነዚህን ጥረቶች አንድ ላይ አቀናጅቶ ስትራቴጂ አዘጋጅቶ ስቶፕ ኦቨር ቱሪዝም የሚለማበትን መንገድ ቀይሷል። በዚህ ደግሞ ፕራክቲካሊ ደግሞ ወደ ተግባር እየተገባ ነው። ይሄ ለግል ዘርፉም እንደ ከተማም የአዲስ አበባን ገጽታ ለመገንባት ኢኮኖሚ አስተዋጽኦን ኢኮኖሚ ተጠቃሚነትን ለማሳደግ ወሳኝ ድርሻ ያለውና ብዙ መሰራት ያለበት ጉዳይ ነው ማለት ነው። በሀገር አቀፍ ደረጃ የቱሪዝም ዘርፉ ትልቅ የኢኮኖሚ መሰረት እንዲሆን አቅጣጫ ተቀምጦ እየተሰራ ነው። ከዚህ መካከል ደግሞ ይህ ስቶፕ ኦቨር የሚለው የራሱ የሆነ ድርሻ ይኖራልና ምን ያክል ነው ለአጠቃላይ ለሆነ ኢኮኖሚ አበርክቶ እንዴት መናገር ይቻላል? አጠቃላይ ቱሪዝም የማጂካል የሆነ ኢኮኖሚ አስተዋጽኦ ያለው ዘርፍ ነው። በኢትዮጵያ ኮንቴክስት ብዙ እድል ያለን ቢሆንም ሶፋር ከ4% የተሻገረ አይደለም ለአጠቃላይ ጂዲፒ ያለው አስተዋጽኦ። ይሄ ሲባል እንግዲህ ካልቸራል ቱሪዝም አለ፣ ኔቸር ቤዝድ ቱሪዝም አለ፣ የተፈጥሮ ሀብቶች ላይ መሰረት ያደረገ ሌሎች ፌስቲቫሎችና ሌሎች የቱሪዝም ምርቶች አሉ፣ ቱሪዝም ፕሮዳክትስ አሉ። ሶ በዚህ ላይ የማይስ ቱሪዝም ኢመርጅ እያደረገ እየወጣ ያለ እየሰራንበት ያለ ዘርፍ ነው። በዚህ ላይ ስቶፕ ኦቨር ቱሪዝምን ስንጨምር የኢትዮጵያን አጠቃላይ የቱሪዝም ተወዳዳሪነት የሚያሳድግ የአዲስ አበባን የቱሪዝም ኢኮኖሚ የሚያጠናክር አጠቃላይ ኢኮኖሚ አስተዋጽኦን ስናየው በብዙ መንገድ የሚገለጽ አንዱ ተጨማሪ ስራ እድሎችን በመፍጠር የሚገለጽ፣ ሁለተኛው ቀጥተኛ የሆነ ለአስጎብኚ ድርጅትም ለሆቴልም ለትራንስፖርት ኦፕሬተርስ ቀጥተኛ የሆነ ገቢ የሚያመነጭ ነው። ለመስህብ ስፍራዎች አዳዲስ ለተፈጠሩም ለነባር የቱሪስት ሳይቶችም እንደዚሁ የተለያዩ ገቢዎችን የሚፈጥር ነው። እንደ ገቨርንመንት ደግሞ ይሄ ዘርፍ ሲያድግ ኢኮኖሚ አስተዋጽኦ ሲጨምር የመንግስትም ገቢ አብሮ ይጨምራል። የከተማዋ ተወዳዳሪነትም በእጅጉ የመላቅ እድል አለው ማለት ነው። ስቶፕ ኦቨር ቱሪዝም ወደፊት ኢምፓክቱን ሜጀር ማድረግ ፕሮግረሱን ምን ያህል ውጤት እየተገኘ ነው፣ ምን ያህል ቱሪስት ጎበኘን፣ ምን ያህል ገቢ ተገኘ ስፔሲፊካሊ እና አጠቃላይ ከቱሪዝም ኢኮኖሚ አስተዋጽኦ ውስጥ የስቶፕ ኦቨር ቱሪዝም ድርሻ ምን ያህል ነው የሚለው ወደፊት በጥናት እና በሞኒተሪንግ ስርዓት የሚታወቀው ነው። ግን ስሊፒንግ ጂያንት ብዙ መጠቀም የምንችልበት ትልቅ ኤሪያ መሆኑን ለማመላከት እወዳለሁ። አቶ ቴዎድሮስ ደርበው በቱሪዝም ሚኒስቴር የዴሊቨሪ ዩኒት አስተባባሪ እዚህ ፋና ስቱዲዮ ደርሰው ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ።